ድምፃዊት ወይዘሮ ሜላት እንግዲህ እያበደች ትገኛለች ማለት ነው። ከዚህ በፊት ከባዩሽ ጋር የማገጠብኝ ነው ማለት ነው ነበር እንዲህ እያለች በጣም እየተናደደች እና እየተበሳጨች ትገኛለች ማለት ነው። እንግዲህ መስፍኔም ደግሞ እጅ ከፍንጅ ከዛም በኋላ ልጅቷም ደግሞ አልተፋታችሁም። ለበቃሉም ሄዳ ነግራው ነበር። ጮማ የሆነ ወሬ ነው ይዘሽ የመጣሽው፣ ከዚህ በላይ ሽልማት ይገባሻል፣ ስራሽን በደንብ አድርገሽ እየሰራሽ ነው ብሎ ይላታል ማለት ነው። አለችው ባልደረባራው ምሰራ እሷን አማብጭ ብሎ ሰለላካት ማለት ነው። ይቺ የተረገመች ልጅ እንግዲህ እንደዚህ በማድረጓ ሁላችንም ልባችንን ሰብረዋል። ሜላት ይሄ የሚገባት አይደለችም። የዋህና ሚስኪን ናት ማለት ነው። አለማወቋ ነው አንደኛ ነገር። ሰውን ታምናለች በጣም ማለት ነው። ሰው ግን እሷን እየጎዳት ነው የሚሄደው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዛሬ ደግሞ ኖላይቶችን ይዤላችሁ ከች ብያለሁ ማለት ነው። ኖላይቶች እንግዲህ ውጣ ውረድ ላይ ነው ያሉት ማለት ነው። ይሄ ነገር እስከ መቼ ነው እንትን የሚልላቸው ማለት ነው። በጣም ከባድ ችግር ውስጥ ናቸው የወይዘሮ ሜላትና የወይዘሪት ባዩሽ። እንግዲህ በፊት ላይ በነበሩበት ሰዓት ጓደኛ በሆኑበት ሰዓት ላይ ባዩሽ ያጠቃሁሽ መስፍንን ስለ ቀማሽኝ የኔ የሆነን ሰው ስለወሰድሽብኝ ነው ለሌላ ነገር አይደለም ብላት ነበር። እሷም ደግሞ አላስታወሰችም ነበር። ምን ለማለት ፈልገች ነው ወይዘሮ ባዩሽ እያለቻት፣ በዛም ተጣልተው ነበር ማለት ነው። ባዩሽ ቀደም ብላ እንግዲህ ሜላትን ለማጥቃት ብትሞክርም አሁን የወይዘሮ ሜላት ነገር እንግዲህ ህይወቷ ሁሉ ምስቅልቅል እንዳለ አይተናል ማለት ነው። ሜላትን እየጎዳት ያለው ያቶ በቃሉ ነገር ነው ማለት ነው። በቃሉ እንግዲህ እሱ የኔ ነገር ነው አንቺ አይመለከትሽም እያለ በዚህ ሰዓት ላይ ባዩሽን ከገደለ በኋላ አሁን ደግሞ ወደ ወይዘሮ ሜላት ገብቷል ማለት ነው። ሜላትን ደግሞ በቅርብ ቀን እኔ ነኝ የምገልሽ፣ ያንቺ ህይወት የምታደገው እኔ ነኝ ከዚህ በኋላ ብሏታል ማለት ነው። ሜሉዬ እንግዲህ በጣም ምስኪን የዋህ ጨዋ ናት ማለት ነው። ወደ ሀና ስመጣላችሁ ኤላ ድኗል ማለት ነው። ኤላን እንግዲህ እናም ደግሞ አለይን አግኝታ ከዚህ በኋላ ሀና የምትባል ሴትዮ ከዚህ ይዘህልኝ እንድጠፋ እፈልጋለሁ፣ ብቻ የትም ይሁን የትም ይዛችሁልኝ ይዘህልኝ ጥፋ፣ እነዚህ ሁለት እብዶች ለእኔ አያስፈልጉም እያለ ትናገራለች ማለት ነው። ሀና በጣም ኤላን ጎርታው ነበረ። አሁን ወደ ራሱ መልሰዋለኝ ማለት ነው። ድጋሚ እሷ ከሄደ በኋላ ድጋሚ ልቡ ካልተሰበረ አላቅም። ብቻ ሀንዬ አሁን ያለችበት ሁኔታ በጣም ደስ የሚልና በጣም ከምንም በላይ የምናያት ነው ማለት ነው። ምክንያቱም ኤላ በጣም ልቧ ተሰብሮ ነበር። ኤላን እንዲህ ማድረጊ በጣም ቆጭቶኛል ብላለች ማለት ነው። ወይዘሮ ሜላትን ለማሳከም ያሷን ብር ሰታትን ስለነበረ አሁን አሳክመው ደህና ነው ማለት ነው። ጽዮን ደግሞ ከኢዝራ ጋር ሆና ለኢዝራ እንግዲህ ያለችው ምንድን ነው ሀና እንደምትማግጥ ሀና ሌላ ጓደኛ እንዳላት ለኢዛ ተነግረዋል ማለት ነው። ኢዝራም ደግሞ የማያውቀው ነገር ስለ ኤልያስ አያውቅም ነበር። ከዚህ በፊት አብሮ ቁጭ ብሎ ኤልያስ ብሎ ደውሎላት ኤልያስ ብላ ተነስታ ሄዳ ስለነበረ አሁን ደግሞ ማወቅ እፈልጋለሁ፣ ይሄ ነገር ምንድን ነው ችግር አለው ወይ እያለ በቃ ራሱን መቆጣጠር አቅቶት ነበር ማለት ነው። በዚህ ሰዓት ላይ ማወቅ ስለምፈልግ ሁሉ ነገር እያንዳንዱ ነገር አውቃለሁ አያለሁ ብሎ ይነሳል ማለት ነው። ኢዝራን ይዛ ሄዳ እንግዲህ ከኤልያስ ጋር እንደነበረች ሀናን አሳይተዋለች ማለት ነው። ምን አይነት ልጅ ናት ግልጽ እንግዲህ አንድ ወዶ አይሆንም፣ ፍቅር ከሁለት ሲመጣ ነው። እንደዚሁም ደግሞ እሱ ሲያፈቅርሽና ሲወድሽ ነው ማለት ነው። አንቺ ግን እየወደድሽ እሱ ካልወደድሽ ምን ዋጋ አለው? በዚህ ሰዓት ላይ ሀንዬ ልቧ የተሰበረው በኤላ ስለነበረ ኤላም አሁን ለሱ ያለው አመለካከት በጣም እንደሚወዳት፣ በዛ ላይ ደግሞ ልቡ ሊጎዳ የቻለው ምንድን ነው ልቡ ሊሰበር የቻለው ጠብቀኝ ብላ ትታኝ ሄደች፣ እንዴት ትሄዳለች፣ ምን አስባ ነው እያለ በጣም ተናዷል ማለት ነው። ይሄን ያናደደው እንጂ ሌላ ነገር ምንም ነገር አላናደደውም ማለት ነው። በዚህ ሰዓት ላይ አቶ ኤልያስ ወይም ደግሞ ኤላና እንትና ማለት ነው ተገናኙ እላችኋለሁ። በቃሉ አሁን ከዚህ በኋላ አብረሽ ሰይጣንም ይወዳል እኮ እያለች ትለዋለች ማለት ነው። ምን ለማለት ፈልገሽ ነው? አሁን ወደ ገደለው ጊቢ እባክሽን እያለ እሱም እያመነቻችጋት ነበር ማለት ነው። እንትና ቃልን አብራ የምትሰራውን ከአቶ በቃሉ ጋር ማለት ነው። በቃሉ እንግዲህ አሽከር ቀጥሮም ቢሆንም እሷንም ደግሞ እንትን ብሎ ቢሆንም ከዚህ በኋላ ሁሉን ነገር እማቅ ይሆናል። እያንዳንዱ መረጃ ይሄን ከሰራሽ ከዚህም በላይ ይሰጥሻል እያለ ከዚህ በፊት ካስታወሳችሁ ባዩሽ እንግዲህ
መስፍን ጋር ግንኙነት ቢኖራት እንጂ እንደዚያ የጎዳችኝ ዝም ብላ አትጎዳኝም ነበር እያለች ሜላትም ማነቃቀስ ትጀምራለች ማለት ነው። ታውቃላችሁ ያው የሰውን ነገር እኛ ባናቅም ማለት ነው። የወይዘሮ ሜላት በጣም የዋህና ምስኪን ስለሆነች እሱ ነገር በጣም እየቆጫት ነው ማለት ነው። በጣም የዋህ ናት በነገራችን ላይ። ይሄ ነገር ደግሞ ለእሷ ልቧን እየሰበረው እና በጣም እየጸጸታት ይገኛል ማለት ነው። አሁን ደግሞ የበለጠ መስፍንን ስትይዘው በቃ መስፍን እኮ ለኔ ምንም አመለካከት የለውም፣ ለካ እንደዛ ስጨቃጨቅና ስከራከርለት የነበረ ሰውዬ ከባዩሽ ጋር የሆነ ግንኙነት ነበራቸው ማለት ነው። ባዩሽ እንዳለች ብላ ለሀና ትነግራታለች። ሀና ደግሞ ባዩሽን እውነት አምነሻት ነው እንደዛ የጎዳችሽን ሴትዮ ምን ያህል ብታምኒያት ነው እንዲህ የምትይው? እናም ደግሞ አባዬ እንደዚህ አያደርግም፣ ተረጋጊ እንዴ፣ ምን ማለትሽ ነው? እኔ በአይኔ በብረቱ ነው ያየሁት እያለች ትነግራታለች ማለት ነው። አይቻለሁ እያንዳንዱ ነገር ብላ ስትላት፣ ሀናም ደግሞ ለማረጋጋት ወይዘሮ ሜላትን ጥረት ታደርጋለች፣ ትሞክራለች። እሷ ግን በፍጹም ልትታረም አልቻለችም ማለት ነው። ምክንያቱም እየጠበቀችው ያለችው መስፍን እንደዚህ ያደርጋል ሳይሆን ይቅርታም ልጠይቀው ነበር የሄድኩት ወደ ሆቴሉ እንጂ ሌላ ነገር ፈልጌ አይደለም ትላለች ማለት ነው። በእርግጥ ይሄ ነገር ባይፈጠር ብዬ አስብ ነበረ፣ ግን እሷ በቃሉ እያለ ምንም ሰላም ሰው አይሆንም ማለት ነው። በቅሎ ይቅርና ማለት ነው። እንግዲህ ባዩሽን እንደዚህ ካደረግሽ በኋላ እሷ እንትን ካላለች ከዚህ በኋላ የማደርገው እርምጃ በጣም ከባድ ነው እርምጃችን ብሏል ማለት ነው። በቃሉ ጋሽ በቃሉ እንደዚህ ያደረገበት ምክንያት ምንድን ነው? የወይዘሮ ሜላት ነገር አሳስቦ ነው ማለት ነው። አሁን ላይ ግን ሁሉም ነገር አብቅቷል። ከዚህ በኋላ ምንም ነገር ስለማልፈልግ እያንዳንዱ መረጃ አበጣጫቸው አባያቸው ይላታል ማለት ነው። ልጅቷም እሺ ብላ ወስና ወደ የበቃሉን ስራ እየሰራች ትገኛለች ማለት ነው። ተምቹና እንደዚሁም ደግሞ ድንብላል እስካሁኑ ሰዓት ድረስ ልታናገረው አልቻለችም። እየጣረ ነው እንድታናግረው ማለት ነው። እየጣረ ነው ብዙ ነገር ለማውራት እንደዚሁም ደግሞ እሷን ይቅርታ ለመጠየቅ እየሞከረ ነበር። እሷ ግን ልትቀበለው አልቻለችም ማለት ነው። በፍጹም ልቀበለው አልችልም፣ ልቤን ነው የጎዳው ብላለች ማለት ነው። በእርግጥ አዎ እሱ በጣም ጎርቶሻል ማለት ነው። ግን ምንም ማድረግ አይቻልም ማለት ነው። በቅርቡ ደግሞ የምናይ ይሆናል ማለት ነው። በቅርቡ እውነት ለመናገር እያንዳንዱ ነገር ቀርበን የምናያቸው ይሆናል ማለት ነው። በቅርቡ ድንብላል እንግዲህ ወይዘሮ አስቱካ መታለች ማለት ነው። ሜላትን እየጨፈጨፈቻት ትገኛለች። እባክሽ ምን ለመሆን ፈልግሽ ነው እንዲህ የምትዩ? ምን አርኩኝ ነው የምትዩ? ከመስፍን ምንድን ነው የፈለግሽው እያለቻት ነው ማለት ነው። ሜላትም ደግሞ አይመለከትሽም፣ ስርዓት ያዥ፣ በቃ አሁን ነው ወይ እንትን የምትይኝ እያለች እየጠየቀቻት ነው ማለት ነው። አዎ እንዴት አልጠይቅሽም እንዴ? መስፍን ጋር ምንድን ነው ምን አርግ ነው የምትይው? ቆይ ምን ያርግሽ እያለቻት ነው ማለት ነው። እሷም ደግሞ አሁን ላይ ቆፍጣን ብላለች ማለት ነው። በእርግጥ ሜላት ብታጠፋም ያው እሱም አጥፍቷል ማለት ነው። እንዴት ለማያውቃት ሰው ልቡን ይሰጣል? ውዶች ይሄን ማሰብና ማሰላሰል አለብን እንጂ ምን ፈልጎ ሄደ? ምን ፍለጋ ሄደ? ገና ናት ይች ልጅ አይደል እንዴ? አያውቃትም እንዴ? በአንድ ጊዜ ልቡን ሊሰጥ ቻለ? አይ መስፍንም ተበላሽተሃል፣ ተበላህ ብቻ ግን ተበላህ አይገልጸውም ማለት ነው። አሁን ላይ እንግዲህ ወይዘሮ ሜሉካ እያበደ ትገኛለች። ከዚህ በኋላ ቤቴም እንዲገባ ሆነ ህይወቴም እንዲገባብኝ አልፈልግም እያለች ነው መስፍን ማለት ነው። ሀናም ደግሞ ተረጋጊ እማዬ፣ መረጋጋት አለብሽ እንዴ! ይሄ ነገር እኮ ምንድን ነው? ወዴት እየወሰድሽ ነው? ማን ነው እንደዚህ ያለሽ? ግን እማዬ ቀላሉን ነገር አካበድሽው እያለች እንግዲህ እየነገረቻት ነበር ማለት ነው። የሜላትና የሀና እንትን ግን በጣም ያሳዝኑኛል። የሆነ ነገራቸውን ስታዩ የሆነ ውዝግብግብ ያለ ነገር ነው ያላቸው ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላት ግራ ገብቷት እያለቀሰች ትገኛለች ማለት ነው። ኖላዊትም የሀና ነገር እያለ ግራ ገብቶታል። አሲርን አለማድነቅ አይቻልም። ከጎኗ ሆኖ ከሀና ጎን ሆኖ አይዞሽ ይሄ ቢሆን ይሆናል እያለ እንግዲህ እያበረታታት ይገኛል ማለት ነው። በእርግጥ አዎ ሁሉም ነገር ታውቃላችሁ
ለበጎ ነውና ሀና ብዙ ነገሮችን እያሳለፈችን ቢሆን እንግዲህ አሁን ደግሞ ኢዝራን እፈልገዋለሁ፣ እውነቴን ነው፣ ይች ልጅ ካለቀቃቸዋት የማደርገውን አደርጋለሁ ብላለች። ሀና ለቀቀችልሽም አለቀቀችልሽም ኢዝራን ሱሮ ኢዝራ ካልወደደሽ ሀና ምን ታርግሽ ማለት ነው። ይሄ ነገር ደግሞ በጣም ለሷ ከባድ ነው፣ ያፈቀረ ሰው ማለት ነው። ሀናም አልለቅም ብላለች። እንግዲህ ኢዝራ ፂን እያመናት አይደለም ገና እውነቱን የምታውቀው እኔ የምልህን ነገር ስለማሰማ ብላ ልታጣላቸው ጥረት ላይ ነው ያለችው ማለት ነው። ምክንያቱም እነሱ ማጣራት አለብኝ ብላለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።